ሃይ እንዴት ናችሁ? ሰላም ነው። ዛሬ ደግሞ በአንድ በቃ አከራካሪ በሆነ ጉዳይ ነው የተመለስኩት። ምን መሰላችሁ? አንድ ሰው በ21 ቀን ወይም በ30 ቀን ህይወቱ መቀየር ይችላል ወይ? አንድ ሰው መቀየር ይችላል ወይ ብትሉኝ አይቀይርም። አሁን ብታያቸው ምድርም እንኳን የተፈጠረችው በኢን ሚሊየንስ በሆኑ አመታቶች ነው። ማለትም አንድ ነገር ዝም ብሎ ሰክሲድ ለማድረግ በተወሰነ ጊዜ አይሆንም። የሆነ ያክል በቃ ብዙ ጊዜ ይፈጃል። ገባ? ማለትም እነ ስቲቭ ጆብስ፣ እነ ኤለን መስክ፣ እነ ዋረን ባፊት እነዚህ ሁሉ ሀብታሞች መልታይ ቢሊዮነሮች የምጠቅስልህ ዝም ብለው በአንድ አፍታ አልተፈጠሩም። ግን በጊዜ ሂደት ነው የተፈጠሩት። ግን ሲጀምሩ እርምጃ ብቻ ነበራቸው። እርምጃ ሊትራሊ እርምጃ ብቻ። ሶ በዚህ እርምጃ ውስጥ ማለትም በቃ ጀስ በዚህ በመጀመር ውስጥ በሚገኘው ጉዞ ወይም ጆርኒ ህይወት መቀየር ይችላል። አንድ ፎቅ ሲሰራ የሚያስፈልገው መጀመሪያ ሰረት ነው። ሰረቱ ለመሰራት የተወሰነ ጊዜ ይፈጃል። ሰረቱን ተሰርቶ 1 2 3 4 5 ብሎ ሲቀጥል ግን ብዙ ያስፈልገዋል። ስለዚህ አንድ ሰው ሰረቱ ለመስራት የተወሰነ ጊዜ ነው የሚያስፈልገው፣ ግን ለመቀጠል ግን ብዙ ቀናት ያስፈልገዋል። ሶ አንድ ቀን አንድ ሰው በ30 ቀን መቀየር ይችላል። መቀየር ስላችሁ ግን አንድ ኢምፓየር ቢልድ ለማድረግ ፕሮፖዛል ያቀርባል። ወይም ስለሚያቀርበው ቢልድ ወይም ሊሰራው ባስበበት ኢምፓየር ወይም ግዛት ምን እንዳለበት ምን እንደሚያስፈልገው ግን ማጣራት ይፈልጋል። ለምሳሌ አንድ ሰው ባዲ ቢልደር መሆን ከፈለገ በ30 ቀን ውስጥ ማድረግ ያለበት ነገር ባዲ ቢልደር ምን እንደሆነ፣ ባዲ ቢልደርስ እንዴት አድርጎ ብር ሜክ እንደሚያደርግ፣ ማን ነው ለባዲ ቢልደር የሚከፍለው፣ ባዲ ቢልደርስ እንዴት አድርጌ ሰክሲድ ነው ማደርገው ብሎ መሰረት ቢልድ ያደርጋል። ገባ? በ30 ቀን ይቀየራል ስል መሰረት ቢልድ ታደርጋለህ ነው እንጂ ወዲያውን ሀብታም ትሆናለህ ማለቴ አይደለም። ስለዚህ ሳሙኤል ምን እያልከን ነው ካላችሁኝ ደግሞ በ30 ቀን ውስጥ እዚህ በጣም ሰክሲድ ሊያደርግ በሚችል ብዙ ወጣት ቲኔጀሮች ሊቀየሩበት የሚችል ትልቅ ኢምፓየር ቢልድ ለማድረግ እያሰብኩ ነው። ይህ ኢምፓየር ዝም ብሎ ተራ ኢምፓየር አይደለም፣ ወይም ዝም ብሎ የመጣና የሚሄድ አይደለም። ይህ ትውልድን ቀርጸን ትውልድን የፈለገው ህይወት እንዲኖር ኢቭንም የፈለገው ህይወት ባይኖር ግን ከፋይናንሻል ስትራግል ወጥቶ አዌር ሆኖ መኖር እንዴት እንደምችል የምማርበትና የማስተምርበት ፕላትፎርም ነው። ሶ አሁን ሁላችሁም እስከዚህ ድረስ ከመጣችሁ ዩቲዩብን ሰብስክራይብ፣ ፎሎ፣ ላይክ፣ ሼር አድርጉት። በቲክቶክም በኢንስታግራም ምናምን። ሶ አሁን እኔ ምላችሁ የፈለኩት አንድ ሰው በ30 ቀን ውስጥ መቀየር እንኳን ባይችል ግን መሰረት መጣል ይችላል። ይህ ደግሞ ዋናው መሰረት እንዴት አድርገን እንደምንጥል ማሳያ ነው። ሶ ወደ ፖይንቴ ስገባ ወይም ወደ ነጥቤ ስገባ አሁን ከዛሬ ቀን ጀምሮ በ30 ቀን ያለ ምንም ማቋረጥ ኮንተንት ክሬት እናደርጋለን። ሶ ሁላችሁም ህይወታችን የመለወጥ ፍላጎት አለን የምትሉ ከሆነ ይህ የ30 ቀን እንዳያመጣችሁ። ትምህርት የለም፣ ክረምት ነው። በቃ ህይወታችሁ ሙሉ ደስ በቃ አዌር ሆናችሁ ትንሽ ነገር እንኳን ብታውቁ፣ ለምሳሌ ትንሽ ስለ አቴንሽን ምን እንደሆነ፣ ስለ ሳክሪፋክሽን፣ ስለ እነዛ ኢሊት የሚባሉ በቃ በተቻለኝ አቅም ሰዎችን በገለጹበት መንገድ አድርጌ እዚህ ጋር ለመግለጽ ሞክራለሁ። ፎሎው እና ላይክ ሰብስክራይብ እንዳይረሳ። ይሄ ደግሞ ቀዳማዊ ፖድካስት ነው። ቀዳማዊ ፖድካስት ሰብስክራይብ ማድረግ እንዳትረሱ። ሶ በጆርኒ ውስጥ እንገናኝ። ዛሬ ደግሞ ቀን 1 ብለን ጀምረናል። ይህ ትውልድ የሚቀየርበት ራሳችን ወደ ህልም የምንሄድበት በጣም የተንደላቀቀ ህይወት እንኳን መኖር ቢያቅተን ግን ከፋይናንሻል ስትራግል ወጥተን የራሳችን ኢምፓየር ቢልድ አድርገን ፋይናንሻል ፍሪደም እንዲኖረን የሚያደርገን ፖድካስት ነው። ይህ ቀዳማዊ ፖድካስት ነው። ሰብስክራይብ፣ ላይክ፣
ሼር በማድረግ ድጋፉን ይግለጹ፣ ፍቅሮንም ይግለጹ። ይህ ቀዳማዊ ፖድካስት ነው። ኢትዮጵያ ትቅደም። ህዝቦች ያገኝ ቀስ ብሎ ይደርሳል። በይዞይ ፎሎ ሰብስክራይብ አድርጉ። በቀጣይ ቀን እስከምንገናኝ ነገ ፖስት አደርጋለሁ። ነገም ገብታችሁ